ጽናትዬ እንግዲህ አጣብቂኝ ውስጥ ገብታለች። ከውሳኔዋ መንቀሳቀስ አልቻለችም። ነገር ግን ደግሞ ኪሩቤልን ከሌላ ሴት ጋር ስታየው እንደዛው ያንገበግባታል ማለት ነው ቅናት። እኔ አንዳንድም ጊዜ ልፈርድባትም አልችልም፣ እፈርድባታለሁ ደግሞ ማለት መናገር አለባት። ከዛ በኋላ እኮ መወሰን የሚችለው ልጁ የሚወደውን ሰው እንጂ የማይወደውን ሰው ሊያገባ አይችልም መቼም ቢሆን ማናችንም አይደለም። ይሄ ደግሞ በግድ ቤተሰብ ያመጣትን አግባ ምናምን ድሮ ቀረ በእነሱ ዘመን ማለት ነው። እና የምር እቺ ልጅ ግን አንዳንዴ ለሰዎች ደስታ ብለን የራሳችንን ደስታ እናጠፋለን። አሁን እሷ ቤተሰቦቹ በተለይ ለእናቱ ስትል ነው ይሄንን እያደረገች ያለችው። ምክንያቱም እናቱ የካንሰር ታማሚ ስለሆነች የልጇን አለም ማየት ትፈልጋለች። ታዲያ ይሄ ምን ችግር አለው? ልክ መራዊት እንዳለችው ማለት ነው። የመራዊትን ሀሳብ እደግፋለሁ። ታዲያ አንቺና ኪሩቤል ብትጋቡ ምንድን ነው ችግሩ? አይ እኔና ኪሩቤል አንመጣጠንም። ታዲያ ለምን እንደዛ ካልሽ እኮ መጀመሪያውኑ ለምን አፈቅራለሁ አልሽው? ታዲያ የምሬን እኮ ነው። ከመጀመሪያው ነበር አይሆንም ማለት እንደዚህ ውስጥ ሳትገቢ ልጁ እንዲወድሽ ሳታደርጊ በፊት ማለት ነው። አላቅም የምር ታሳዝነኛለችም ታናደኛለችም። አሁን ላይ ጽናት ማለት ነው ማለት ታናደኛለች ስላችሁ እውነቱን መናገር አለበት። በቃ እውነቱን ማወቅ አለበት ኪራ ማለት ነው። እሱም በማያውቀው ነገር ነው እየተቀጣ ያለውና እውነቱን ብትነግረውና ከዛ በኋላ ውሳኔውን የሚወስነው እሱ ራሱ ነው አይደል እንደ እኔ አስተሳሰብ እንደዛ ነው። ከዛ በኋላ ያው የሚመልስላቸው ምላሽ እሱ ነው የሚያውቀው። እሷ ደግሞ እኔ ኪሩቤልን ባገባው አባቴስ ምን ይለኛል? የሰፈሩ ሰው መጠቋቋሚያ ያደርገዋል። አባቴ ለምን እና ቆመሽ ልቀሪ ነው እንደ አንቺ ለአባትሽ ህይወት ብለሽ አባትሽን እኮ ማናችንም ቤተሰቦቻችንን እንወዳለን፣ መርዳት ያለብንም እንረዳለን። ግን ደግሞ ያንን ወይ ትዳር ያዝን ማለት ወይ ደግሞ ሌላ ትልቅ ደረጃ ላይ ደረስን ማለት ቤተሰቦቻችንን አንረዳም ማለት አይደለም። ግዴታ ነው፣ የቤተሰብ ኃላፊነት አለብን። ስለዚህ ከኪራ ጋር ብትጋቢ እኮ መርዳት ትችያለሽ አባትሽን ልክ እሱ እንዳለሽ ማለት ነው። ግን አንቺ እኔ ምን አውቃለሁ ምን እንደሚያወዛውዝሽ። የእውነት እንግዲህ ልጅቱ ጠጋ እያለች ነው። ኪራም እንዳያችሁት እየተግባቡ ነው። በተለይ ስላለፈው ህይወቷ ስለነገረችው በቃ ልክ ሶሲ መጀመሪያ ያኔ የመጣች ጊዜ ስለ በፊት ፍቅረኛዋ እያወራች ምናምን አሳዘነችው ነው። ጠጋ ማለት ጀመረ። በዛው ወደ ሌላ ተቀየረ። አሁንም ደግሞ ይች ልጅ እንደዛው ነው የሚሆነው ማለት ነው። አሴት ተብዬዋ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ። ጽናት እንግዲህ የምር መጨረሻ ላይ ግን ያም ሆነ ይሄ ለመራዊት ናግራታለች። መሩ ግን ለመጀመሪያ ለማንም እንትን እንዳትይ እሱን እስቲ መጀመሪያ ልስማውና እወስናለሁ አለቻት ማለት ነው መሩዬ። ከዛ እንግዲህ ለመራዊት ነግራታለች። እንግዲህ በቀጣይ ቪዲዮ መሩስ ለኪራ ትነግረው ይሆን ወይስ ለናሆም ትነግረው ይሆን? ጽናት የገባችበትን ችግር የኪራ እናት ታማሚ እንደሆነች እንግዲህ ሁሉንም ትነግራታለች ብዬ አስባለሁኝ። እና አሁን ኪሩቤልን በማያውቀው ነገር ነው እየተጉላላ ያለው። ስለዚህ እውነቱን አውቆ እንግዲህ እናቱንም ምንም ማድረግ አይችልም። ትንሽ ቢደነግጥ እንጂ ምን ማድረግ ይችላል? ይሄ ወደ ጸሎትና ወደ ፈጣሪ እናቱ እንዲምርለት ማለት ነው። ከዛ እኔ አንድ ነገር ማለቴ ጽናትን ቢያገባ ችግሩ ምንድን ነው? ያው አለማቸውን ለማየት አይደለ? የልጃቸውን ደስታ ለማየት ነው አይደል? በቃ ከጽናት የበለጠች አይደለች መቼም ብቻ ውርጋጥ። ወይኔ ፈጣሪ ትዕግስት ውስጠኝ። ምን ነው እች እኮ ሀገራችን የበቆሎ መፈት እንትን አለ የበቆሎ መኮትኮቻ። ግን ጥሩ ልጅ ናት ማለቴ እንደ ሶሲና እንደ ቤቲ አይደለችም። በኋላ ካልተቀየረች አሁን ደህና ናት። እሱን ነገር ወድጄላታለሁ ማለቴ ለጽናት አሁን የምትመቻት ሰው መታለች መሰለኝ። ግን እንግዲህ ነገሩ እያደር ካልተቀየረ ደህና ናት አሁን ላይ ማለት ነው። ግን ያው ትንሽ እኔ እኮ የገረመኝ ስነ ስርዓት ያላት ልጅ እንዴት ያለ ጨዋ ያሳደጋት፣ እንዴት ስነ ምግባር ያላት ልጅ። ስነ ምግባር አዎ ማለቴ ባነጋገሯ ትንሽ ለጽናት ያላት፣ እኔ ለሌሎቹ አያገባኝም እንጂ እስቲ ምኑ ነው ስነ ምግባሯ? የቱ ጋ ነው እንዴ? አለባበሷ ነው ወይስ ምኑ? ወንድ ያለበት ቤታው ማን ይሙት እንደዚህ ይለበሳል? አረሺም ነው የምር ይደብራል። እና አልሙሂም እንግዲህ ኪራ እና እሷ ህይወቱን አጫወተችው። ከዛ በኋላ እንግዲህ ሁሉም የራሱ የሆነ የልብ ስብራት አለው ብሎ እንግዲህ ኪራ ህመሟን ተረዳትና ወደ ቤት ገቡ። ስፖርት እየሰሩ እያለ እንግዲህ መሬት ላይ ቁጭ ብለው እንደዚህ ምናምን ሲል እጇን እንደዚህ መታት መሰለኝ። እንደ ማኩረፍ አለች።
ከዛ የጽናትን እግር ጠበቀና ሄዶ እቅፍ አደረጋት። ጽናት እንደምትቀና ለማየት መሰለኝ እንግዲህ ሳስበው። ጽናትዬ መጥረጊያ ይዛ መጣ ነበር። እኔ ደግሞ በመጥረጊያው ትመታቸዋለች ብዬ ነበር የምር። ከዛም በመጥረጊያውን ያዘችና ተመልሳ ሄደች። ከዛ በኋላም እንግዲህ እስኪ ጎበዝ ከሆን እኔን ወገብ ላይ አስቀምጠኝና 7 ጊዜ ኩሻብ ስራ አለችው ማለት ነው። እንግዲህ ኧረ ተይ ነግሬሻለሁ እንዳይቆጭሽ በኋላ አላት። እሺ ተነስ አለችው። ከዛ እንግዲህ ኪራ ኩሻብ ሊሰራ ተንበርክኮ እሷ ላው ላይ ቁጭ ልትል ስትል ጽናት መጣች። ደነገጠ፣ አንገቱን አሸ፣ ራሱን አሸ። ከዛ በኋላ ጽናት ፈጠጥ ብላ አየቻቸው ሁለቱንም። ከዛም ሰው ይፈልጋል እንኳን አላለችው እኮ ሰው ውጪ አለችና ወጣች ማለት ነው። ከዛም በር ላይ ያዛትና ጽናቴ አንቺ እንደምታስቢው አይደለም አሲዘን ነው ምናምን በቃ ጥንካሬ ልትፈትን ነበረ። ጥንካሬን ፈተነች። ቆንጆ ነው፣ በጣም ደስ ይላል። እንደገና ደግሞ መሬት ላይም ተቀምጣችሁ ነበረ፣ እሱም ደስ ይላል። በቃ አንቺ እንደምታስቢው አይደለም አልኩሽ አይደል እንዴ ጽናቴ። ምን አገባኝ እኔ ስላንተ የሚመለከተኝ ይመስልሃል እንዴ? ምን ማለት ነው? እኔ ስላንተ አይመለከተኝም አለችው ማለት ነው። አንቺ ልጅ ለምንድን ነው ግራ የምታጋቢኝ? በቃ እንዴ ምንድን ነው ምናምን አላት ማለት ነው። ከዛም ጥላው ሄደች ነው እንግዲህ እሱም ሰው ማግኘት ያለበትን ቦታ ሄዶ ሰው አገኘ። ከዛም ሲመለስ እሷ እያለቀሰች ነበረ ክላስ ውስጥ። ጽናትን እስከመቼ ነው ለሰው ደስታ ብለሽ የራስሽን ደስታ አሳልፈሽ ለሰው የምትሰጪው? ፍቅርሽን ልትድሪ ሽር ጉድ እያልሽ ነው ምናምን እያለች ብቻውን እያወራች እየሳቀች፣ አሁን እኔ ኪራን ባገባ አባቴ የሰዎች መጠቋቋሚያ ይሆናል። እሺ የኪራስ አባት ምን ይላሉ ምናምን እያለች እንግዲህ ኪሩቤል መጣ። ከዛ ምን ሆነሽ ነው ምናምን ሲላት፣ አይ አዋራ ገብቶብኝ ነው አይኔ ውስጥ አለችው። ምን አዋራ እንደዚህ ውስጥ ሲላት፣ አይ ክላስ ሳጸዳ ምናምን አለችው ማለት ነው። እዛ ጽናት የሆንሽው ነገር ካለ በግልጽ ንገሪኝ አይኔን እያየ ሲላት፣ አይኑን ማየት አልቻለችም። ምክንያቱም ትወደዋለች፣ እየወደደችው ነው ለሌላ ሰው አሳልፋ ልትሰጥ የተነሳችው ማለት ነው። እና እኔ አይኔ እያየ አልሰጥም ለሰው፣ የፈለገ ነገር ይምጣ። እናቱንም ፈጣሪ ይማራት። ምን ላደርግ ነው? እኔ ምንም ማድረግ አልችልም አይደለ? ያው ጸሎትና ድዋ ከማድረግ ውጭ። ስለዚህ እናቱን ፈጣሪ ይማርላት። እኔ ግን አይኔ እያየ ፍቅሬን አሳልፌ ለሌላ ሰው አልሰጥም። እንዴ ቀልድ ነው እንዴ? በመከራ የመጣውን ፍቅር ደግሞ። ስለዚህ እንግዲህ ጽናትዬ አስበሽ ወስነሽ ይሄ ልጅ ወደ ሌላ ሳይገባበት በፊት አስቢ ማለት ነው። ማለቴ ችን ልጅ በኋላ ካገባት ወይ ከተቀራረበ ዘላለም ትቆጫለሽ፣ ትጸጸቻለሽ። እና ቶሎ ብለሽ ወደ ራስሽ አድርጊው ኪራን ማለት ነው። እንደገና ደግሞ እንግዲህ ወደ አረብ ሀገሯ ልትሄድ ፕሮሰሱን ጀምሬያለሁ ብላታለች ለመራዊት። እንግዲህ መሩዬ በጣም አዝናለች እውነት ለመናገር። እንግዲህ አላውቅም ነገ ደግሞ ምን ይዘው እንደሚመጡ። በጥሩ ነገር ይመጣሉ ብዬ አስባለሁ።